ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዝት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን ሴት ልጅ ማራኪ የሚያደርጓት ነገሮች እያለን እንማማራለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። ማራኪነት አብሮሽ የሚወለድ ነገር አይደለም፣ ወይም ደግሞ አንድ ጊዜ ከሌለሽ ለዘላለም የማይኖርሽ ነገር አይደለም። ስለዚህ በየትኛውም ሰዓት ማራኪና ሳቢ ሴት መሆን ትችያለሽ ማለት ነው። በዛሬው ትምህርታችን ወንዶችን በቀላሉ እንድትማርኪ ወይም ደግሞ እንድትስቢ ሊያደርጉ የሚችሉ ነጥቦችን እንመለከታለን። እነዚህ ነጥቦች ከተገበርሽ ወይም ደግሞ እነዚህ ነጥቦች ከተላበሽ ማንም ወንድ አንቺ ፊት በፍቅርሽ ላይ ወድቅ አይችልም። የመጀመሪያው ወንዶች ፊት በጣም ማራኪ ወይም ደግሞ ሳቢ የሚያደርግሽ ነገር በራስ መተማመን ነው። ምናልባት ይሄን ነገር በጣም ብዙ ቦታ ብዙ ጊዜ ሰምተሽ ሊሆን ይችላል። ግን ደግሞ በራስ መተማመን በምን መልኩ ይገለጻል የሚለው ነገር አዶንት ቲንክ የሰማሻቸው። ስለዚህ ዛሬ በራስ መተማመን ያላት ሴት መሆንሽን የሚያንጸባርቁ ነገሮችን አንድ ባንድ እንመለከታለን። የመጀመሪያው ያለኝ ግንኙነት ማድረግ፣ ስትነጋገሩ ወይም ደግሞ ስትወሩ ከፍቅር አጋርሽ ጋር ወይም ደግሞ ለፍቅር ካከቸልሽ ሰው ጋር ሁልጊዜም አይኑን እያይሽ ልትወሪ ይገባል። ይሄ ነገር በራስ መተማመን እንዳለሽ ብቻ ሳይሆን ወንድ ልጅ ፊት የሚፈጥረው የፍቅር ስሜት እንዲህ በቃላት የሚገለጽ አይደለም። ስለዚህ ስትነጋገሩ የአይን ግንኙነት ማድረግ የምትችይ ከሆነ ይሄ በራስ መተማመን ያላት ሴት እንደሆንሽ የሚያሳያል። በወንድ ፊት በጣም ማራኪ ሴትም እንድትሆኝ ያደርግሻል ማለት ነው። ሌላው በራስ መተማመንሽ የሚገለጽበት መንገድ የምታወሪው ነገር በእርግጠኝነት ስሜት ማውራት ነው። ይኸውልሽ ወንድ ልጅ የምታወራው ነገር በእርግጠኝነት ስሜት የምታወራው ወይም ደግሞ ምን እያወራች እንደሆነ ምን እያለች እንደሆነ ጠንቅቃ የምታውቅ ሴት ወይም ደግሞ የምታደርጋቸው የምታወራቸው ነገሮች በሙሉ የምትለው ነገር የምታክ ሴት መሆኑን የሚያሳብቅ አይነት ነገሮችን ከአንደበቷ የምታወጣን ሴት በጣም ነፍሳቸው አጥብቃ ነው የምትፈልገው። በእርግጠኝነት ስሜት ማውራት ሌላ ወንድ ፊት ማራኪ የሚያደርግሽና በራስ መተማመንሽን የሚያሳይ ነገር ነው ማለት ነው። ሶስተኛው ስህተቶቿን በይፋ የምትቀበል ወይም ደግሞ የምታመን፣ ስህተቶቿን ለማመን የማታንገራግርና ሌላ አይነት ሰበብ ለመስጠት የማትጋጋጥ ወይም ደግሞ ስታጠፋ አጥፍቻለሁ ብላ በግልጽ የምትናገር ሴት የወንዶች ሁሉ ድክመት ናት። ስህተትን በማመን ስህተትን በይፋ በመቀበል ማራኪነትሽን ከፍ ማድረግ ትችያለሽ። በራስ መተማመንሽን በዛ ውስጥ ይንጸባረቃል ማለት ነው። ከዚህ በተጨማሪ በራስ መተማመን ስለ ራስ ጥሩ ነገሮችን በማውራት ነገሮችን አስቀድሞ ፕላን በማድረግ አለባበስና ንጽህናን በመጠበቅ ማህበራዊ ጉዳዮች ላይ በመሳተፍ ዛሬን በመኖርና ባለመጨናነቅ ሪስኮች በመውሰድ ራስን በአዎንታዊ ሰዎች በመክበብ ሐሳብን በነጻነት በመግለጽ በእነዚህ ነገሮች በሙሉ በራስ መተማመን ይገለጻል ማለት ነው። እነዚህ ነገሮች ስታደርጊ በራስ መተማመንሽ ይታያል። እንደገና ወንዶች ፊት እጅግ ማራኪና ውብ ሴት ሆነሽ ትሳያለሽ ማለት ነው። ሁለተኛው ነጻነት። ሌሎች ላይ ጥገኛ ያልሆነች ሴት ለራሷ ተገቢውን እንክብካቤ ታደርጋለች። ሌሎች ላይ መደገፍ አትፈልግም። ይሄ ነገሯ ደግሞ በሌሎች ዘንድ በጣም ማራኪ እንድትሆን ያደርጋታል። ከዚህ በተጨማሪ ነጻነት የሚለው ሐሳብ ዝንባሌን ያለ መከልከል በመከተል ይገለጻል። በጣም ማራኪና በጣም ሳቢ መሆን የምትፈልጊ ከሆነ ማንንም ሳትፈሪና በምንም አይነት ሁኔታ ሳትሸማቀቂ ዝንባሌዎችሽንና የሚያስደስቱሽን ነገሮች ልትከተይ ይገባል። ያመነችበትን ነገር ለማሳካት ጠንክራ የምትሰራና በራሷ የምትተማመን ሴትን የማይፈልግና የራሱ ለማድረግ የማይጓጓ ወንድ በዚህ ምድር ላይ የለም። ሶስተኛው ንቃተ ህሊና። ነገሮች ቶሎ የሚገቧት፣ ጭንቅላቷን በአግባቡ የምትጠቀም፣ ጭፍን ያልሆነች፣ ለፍርድ የማትቸኩል፣ አስቸጋሪ ሁኔታዎችን በጥበብ ማለፍ የምትችል፣ ውሃ የሚቋጥሩ ሐሳቦችን መስጠት የምትችል ወይም ደግሞ እንደዚህ አይነት ሐሳቦችን ማፍለቅ የምትችል፣ በእንደዚህ አይነት ሴት ፍቅር የማይወድቅ ወንድ የለም። እስቲ ነገሮችን በፈገግታ ማለፍ የምትችሉና በጣም ስማርት በሆነ መንገድ ለችግሮች መፍትሄ መስጠት የምትችሉ ሴቶች ኮሜንት ቦክስ ላይ 3 ቁጥርን ጻፉልኝ። አራተኛው የማዳመጥ ጥበብሽን አሳድጊ። ማራኪ ሴት ከምትወራው የምታዳምጠው ነገር ይበዛል። ስለዚህ ከወንድ ልጅ ጋር ስትነጋገሪ በሙሉ ትኩረትሽ እያዳመጥሽ ከሆነና የምትናገሪው በጣም በጥቂቱ ከሆነ መቋቋም የማይችል አይነት መልእክት እያስተላለፍሽ ነው። እንደዚህ ጋር አንድ ነገር ልታቂ ይገባል። በትኩረት ማዳመጥ መቻል አንቺ ማራኪ ከማድረግ በዘለለ ልጁ ምን አይነት ልጅ እንደሆነ በሚገባ እንድታቂ ይረዳሻል። ይሄን ልጁን በሚገባ ማወቅሽ በቀጣይ ምን ማድረግ እንዳለብሽ ለመወሰን የሚረዳሽ ምርጥ ፖይንት ነው። አምስተኛው የደስታው ምንጭ። ማራኪ ሴት ከጭንቀትና ድብርት በጣም የራቀች፣ ለሳቅ ለጨዋታ የቀረበች፣ በምንም መልኩ የችግር መንስኤ ያልሆነች ሴት ናት። ሳቂታና ጨዋታ አዋቂ ሴት እንደ ማንኛውም ሴት እንዳልሆነችና የሆነ ለየት የሚያደርጋት ቅመም የታደለች እንደሆነች የሚጠራጠሩ እንደሌለ። ከዚህ በላይ በጣም ደስ የሚለው ነገር ደግሞ እዚህ ሴት ጋር ምንም ራስን አለመሆን ወይም ደግሞ ማስመሰል የሚባል ደዌ የለም። እዚህ ጋር አንድ ሌላ ተጨማሪ ቁም ነገር ልንገርሽ። በተለይ በፍቅርነት የመጀመሪያዎቹ ወራት ላይ
ወንዶች በጣም ብዙ አስጨናቂ ነገሮች መስማት አይፈልጉም። ምክንያቱም እነዚህ የሚሰማቸው አስጨናቂ ነገሮች በሙሉ ስላንቺ አሉታዊ ሐሳብ እንዲፈጠር ወይም ደግሞ እነዛን ነገሮች ካንቺ ጋር እንዲያያዝ ያደርጉታል። ስለዚህ በደንብ እስክትግባቡ በደንብ እስክትተዋወቁ ድረስ ደስታውን የሚቀሙ ነገሮች በፍጹም አታውሩ። ምናልባት ስራ ቦታሽ ላይ የገጠሙ ችግሮች ሊሆኑ ይችላሉ፣ ከቤተሰብ በኩል የሚመጡ ነገሮች ሊሆኑ ይችላሉ፣ ወይም ደግሞ ሌሎች ማወዛጋቢ ነገሮች ከተለያየ አቅጣጫ ሊመጡ ይችላሉ። እነዚህ ነገሮች በፍጹም በፍቅራችሁ የመጀመሪያው ወራት ላይ ወደ ጠረጴዛ አምጥተሽ እነዛ ነገሮች ላይ እንድታወሩ ወይም ደግሞ እነዛ ነገሮችን ዲል እንድታደርጓቸው አትጠይቂው። 6ኛው ሴትነትሽን የሚያጎሉ የሰውነት ቋንቋዎችን ተጠቃሚ። በጣም እንደ ማግኔት ሳቢ ወይም ደግሞ በጣም ማራኪ መሆን የምትፈልጊ ከሆነ ይሄ ሴትነትሽን የሚያጎሉ የሰውነት ቋንቋዎችን በሚገባ ልታቂ ይገባል። ለምሳሌ ንግግር ስትጀምሪ ሁልጊዜም በፈገግታ ጀምሪ። ተኔ ፈገግታን ጉልበት የሚያውቅ ያውቀዋል። ይሄን ከዚህ በተጨማሪ ስትወሪው ከወገብሽ ቀጥ ብለሽ ትከሻሽን ለጥጠሽ አንገትሽን መዘዝ አድርገሽ ስትወሪው በጣም ሳቢ ወይም ደግሞ በጣም ማራኪ ትሆኛለሽ። ግን ደግሞ እነዚህ ነገሮች በሙሉ ስታደርጊ ከልክ በላይ መሆን የለበትም ወይም ደግሞ በጣም አርቲፊሻል በሆነ መልኩ መሆን የለበትም። 7ኛው እርጋታና ትዕግስት ይኖርሽ። እርጋታ ወይም ደግሞ ራስን መግዛት መቻል ሴትነትን ማራኪ ሴትነትን በጣም ውብ ከሚያደርጉ ነገሮች ዋነኛው ነው ብለን ማለት እንችላለን። በዚህ በጣም ግርግር በበዛበት በጣም ሩጫ ጋጋታ ምናምን በበዛበት ዓለም ውስጥ ይሄ ማንነት ያላትን ሴት ማግኘት ቀላል አይደለም። በጣም ብዙ ልብና አእምሮን የሚበጠብጡ ሰላም የሚነሱ ነገሮች በበዙበት በዚህ ዘመን እርጋታን የተላበሰች ትዕግስትን የተላበሰች አይነት ሴት ምን ያህል ሳቢ ምን ያህል ማራኪ ልትሆን እንደምትችል ይገባሻል ብዬ አስባለሁ። 8ኛው ድክመቱን በጥበብ የምትሸፍኙ። ሁሉም ሰው የራሱ ድክመት አለው። እነዚህን ድክመቶች ለማረምና ለማስተካከል ደግሞ ወንዶች ላይ ሲሆን ወንድነት የሚባሉ ነገር በጣም ይፈታተናቸዋል ወይም ደግሞ እንቅፋት የሚሆን ነገር ነው። ስለዚህ ወንድ ልጅ እነዚህን ድክመቶቹን በጥበብ የምትሸፍንለት በጣም ሳታንጓጥጥ በጣም ሳታሸማቀቀው በጣም ጥበብ በተሞላበት በጣም ብልሃት በተሞላበት መልኩ የምትሸፍንለት ሴት ካገኘ የዚህ ሴት ሱሰኛ የማይሆንበት ምንም ምክንያት የለም። ስለዚህ ድክመት ተብሎ የሚባሉ ነገሮችን በሙሉ በጥበብ ለመሸፈን ሞክሪ። ጠንካራ እንዳልሆነ ሊሰሙ ይችላል የፍቅር አጋርሽ። እንደዛ ሲሆን ከሱ ጋር ስትሆኚ ምን ያህል ደህንነት እንደሚሰማሽ ንገሪው። ያኔ ለካ ጠንካራ ነኝ ብሎ ማሰብ ይጀምራል። ስለዚህ ክፍተት አለብኝ ብሎ የሚላቸውን ነገሮች አንቺ በጥበብ መሸፈንሽን ሲመለከት ከዚህ በላይ አንቺን ማራኪ ወይም ደግሞ ሳቢ ሊያደርግ የሚችል ነገር በፍጹም የለም። የመጨረሻው ሐሳብ አንዳንድ ጊዜ መጥፋት አለብሽ የሚለው ነው። በጣም የበለጠ ሳቢ ከሚያደርጉሽ ነገሮች አንዱ ይሄ ነው። አንዳንድ ጊዜ መጥፋት መቻል አለ ወይም ደግሞ ሁሉ ጊዜ አንድ ቦታ ላይ መገኘት የለብሽም። ሰዎች ወይም ደግሞ ወንዶች የትም አትሄድም ወይም ደግሞ ምንም ብትሆን አላጣትም ብሎ የሚያስቧት አይነት ሴት መሆን የለብሽም። በተቻለሽ መጠን ማንም ወንድ በቀላሉ የማይገምትሽ በቀላሉ የማያገኝሽ አይነት ሴት መሆንሽን ልታሳይ ይገባል። ይሄን ደግሞ ልታሳይ የምትችይው መቼ ነው? አንዳንድ ጊዜ ባልተጠበቀ መልኩ መጥፋት ስትችይ ነው። ስለዚህ ሁሉ ጊዜ ምን እያደረግሽ እንደሆነ በቀላሉ ሊገመት አይገባም። ሁሉ ጊዜ በቀላሉ የት እንደሆንሽ ሊታወቅ አይገባም። ሁሉ ጊዜ ነይ ስትባይ የምትገኝ አይነት ሴት መሆን የለብሽም።